ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? መምህር ደረጀ ነጋሽ ዘወይንዬ በዛሬው ዕለት እንግዲህ በፖሊስ ቁጥጥር ስር ሆኗል። እንደዚሁ መምህር ሲሳይ አዳነም ደግሞ የፍርድ ቤት ቀርበዋል። ዛሬ ላይ በጣም በሚያስገርም በሚያስደንቅ መልኩ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ዛሬ መጋቢት 21 ቀን 2018 ዓ.ም የመጽሐፍ ቅዱስን ቃል ፈጽመው ሲወጡ በፖሊስ ቁጥጥር ስር ውለው ወደ ማረሚያ ቤት ገብተዋል ማለት ነው። በጣም የሚያስገርም የሚያስደነግጥ እጅግ የሚያሳዝን ዜና ነው። ይህ ለምን ሆነ? መምህር ደረጀ ነጋሽ ዘወይንዬ እንዴት ነው የተያዙት? እንደዚሁ ደግሞ መምህር ሲሳይ አዳነስ በፍርድ ቤት ቀርበው ምን ነገር ተባለ የሚለውን ጉዳይ ዛሬ እነግራችኋለሁ። እጅግ በጣም በሚያሳዝን ልብን በሚሰብር ስሜት ውስጥ ሆኜ ነው ይህንን የምነግራችሁ። በጣም የሚያሳዝን ነው። በጣም የሚያስደነግጥ ነው። የማይጠበቅ ነው። ሊሆንም የማይገባው የነበረ ጉዳይ ነው። ከሆነ ደግሞ ሁሉ ነገር ስለሱ ነውና ሁሉን ተቀብለነዋል። መጋፋት አይቻልም። ግን ወዴት እየሄድን ነው? ምን እየሆነ ነው? ምንድነውስ የተፈለገው የሚለውን ነገር ከመልእክቶች በኋላ መልሼ እነግራችኋለሁ። በተለይ ስለ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ዛሬ የተያዙበትን አጋጣሚ በደንብ እናነሳዋለን ማለት ነው። ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። እንግዲህ ክቡራን ተመልካቾቻችን ዛሬ መጽሐፍ ቅዱስ የሚያዘውን ቃል ፈጽመው ሲወጡ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ዛሬ በፖሊስ ቁጥጥር ስር ሆነዋል። ይሄም የታመመን ጠይቁ እስረኛንም ጎብኙ የሚለውን አምላካዊ ቃልን ፈጽመው ሲወጡ ነው በፖሊስ ቁጥጥር ስር የዋሉት። መምህር ሲሳይ አዳነ እንደሚታወቀው በማዕከላዊ እስር ቤት ነው የሚገኙት። ያለፈው አርብ የወንጌል እርሻን አከናውነው ዘር ዘርተው ከቤተ ክርስቲያን ሲወጡ መምህር ሲሳይ አዳነ በፖሊስ ቁጥጥር ስር ውለው በማዕከላዊ እንዳሉ የሚዘነጋ አይደለም። ጠዋት ላይ ወደ ፍርድ ቤት ይቀርባሉ ብለን ጠብቀን ነበር። በብዙ መልኩ እንግዲህ ጠዋት መምህር ሲሳይ አዳነ አልቀረቡም። ያንንም ተከትሎ የመምህር ሲሳይ አዳነን ተመልሼ እመጣበታለሁ። ዛሬ በፍርድ ቤት ቀርበው ምን እንደተባሉ ለምን እንደተያዙ ምን እንዳሳሰራቸው እሱን እነግራችኋለሁ። ስለዚህ ይህንኑ ጉዳይ ለማጣራት ደግሞ ምንድነው የተፈጠረው የሚለውን ለማወቅ እንዲሁም ቅዳሜና እሁድም ጭምር በማረሚያ ቤት ስለቆዩ መምህር ሲሳይ አዳነን ለመጠየቅ ሌሎች የካ ወጣቶች እንዲሁም የመምህር ሲሳይ አዳነ ቤተሰቦች ሁሉም ብዙ ምዕመናኖችም ጭምር ተገኝተው ጥየቃን አከናውነው ነበረ። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬም እንግዲህ ይሄንኑ የመጽሐፍ ቅዱስን ቃል ለመፈጸም ብሎም ደግሞ በደረጀ ዘወይንዬ ሚዲያም ላይ አብረው እንደሚሰሩ እንደሚያገለግሉ ባልደረባ በአውደ ምሕረትም እንደሚገናኙ የክርስቲያን ወንድምነት ሊጠይቁ ሄደው ነበረ።
ስለዚህ ጥየቃውን በስነ ስርዓቱ አከናውነው እንዴት እንዳለ በደንብ ተነጋግረው ከመምህር ሲሳይ አዳነ ጋራ ሰላሙን እግዚአብሔር ያስፈታህ፣ መች ነው ማረሚያ ቤት ምንድነው ፍርድ ቤት የምትቀርበው የሚለውን ተጠያይቀው በሰላሙ ጠይቀው ከማዕከላዊ ይወጣሉ። ስለዚህ ከዛ በኋላ ደግሞ ከሰዓት ስለነበረ ሰዓት አልፎ ስለነበር ምሳም የሚበላ ምሳ ለመብላት ሻይም የሚጠጣ ሻይ ለመጠጣት ሰዓቱ ደግሞ ላልደረሰ ሰው ወይም ረዘም አድርጎ ለሚጾም ሰው ደግሞ አብሯቸው ለመጫወትም ጭምር በጋራ በመሆን ካፌ ውስጥ ይገባሉ ማለት ነው። መመገቢያ ሻይ ቡና እያሉ ባሉበት ሰዓት የተወሰነው አብሮ የነበሩ ግሩፕ ተለይቶ ሄደዋል። እነ መምህር ደረጀ ዘወይንዬ ደግሞ እዛው እየተጨዋወቱ እየተነጋገሩ ከሰዓትም መምህር ሲሳይ ወደ ፍርድ ቤት ይቀርባል ብለው ስላሰቡ እየተጨዋወቱ ባለበት ሰዓት በፖሊሶች ቁጥጥር ስር ውለው ትፈለጋላችሁ ተብለው እንደዚህ ገብተዋል ማለት ነው። ይሄ እንደዚሁ ካፌ ሲጠቀሙ የነበረው እዛው የአዲስ አበባ ፖሊስ ኮሚሽን ፊት ለፊት የነበረ እዛው ውሃ ልማት ህንፃ አካባቢ ነው። የአስፓልት ልዩነት ነው። ከማዕከላዊ ብዙ የሚርቅ አይደለም። ምክንያቱም ከሰዓት ወደ ፍርድ ቤት ይቀርባል ተብሎ ስለጠበቀ መምህር ሲሳይ አዳነ እንዲሁም የህግ ባለሙያዎችም ቆመው ህጉ በሚፈቅደው መሰረት የህግ ምላሽ ለመስጠት እየተነጋገሩ ባለበት ሰዓት እንግዲህ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ዛሬ እስር ቤት ገብተዋል ማለት ነው። በጣም ያሳዝናል። ወዴት እየሄድን ነው? ምን እየሆነ ነው? የሚለውም ጥያቄ እንድንጠይቅ ያስገድደናል ማለት ነው። በጣም በሚያስገርም መልኩ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ትላንትና አዳራቸውን በቤት አልነበረም ያደረጉት። ስለ ማህበረ ወይንዬ ገቢ ማሰባሰቢያ እንደዚሁ ሲከናወን ነበረ። የተለያዩ በርካታ የኪነ ጥበብ ባለሙያዎች፣ የቤተ ክርስቲያን እንቁ መምህራን፣ አገልጋዮች፣ አባቶችም ጭምር በቀጥታ ስርጭት ላይ እንዲሁ ትላንትና መርሃ ግብር ነበራቸው። የገቢ ማሰባሰቢያ ስለ ቤተ ክርስቲያን ማለት ነው። ሌሊት አዳራቸውን እንደዚሁ ሲለፉ ቆይተው ነበረ። ጠዋት ደግሞ ማልደው እንቅልፍ ሳያሸንፋቸው በእስር ቤት ያለውን ወንድማቸውን መምህር ሲሳይ አዳነን ለመጠየቅ በማረሚያ ቤት ተገኝተው ነበረ። እንግዲህ ጠይቀው ከወጡ በኋላ እሳቸውም እዛው እንዲገቡ ተደርገዋል ማለት ነው። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ እንግዲህ ከእስር ከተፈቱ ምናልባት 8 ወራት የሚሆን አይመስለኝም። 8 ወር ወይም ወደ 9 ወራት እየተጠጋ ነው። 2017 ዓመተ ምህረት ማጠናቀቂያውም ላይ እንደዚሁ በማረሚያ ቤት በፌዴራል ወንጀል ምርመራ ቢሮ ቆይተው መውጣታቸው የሚዘነጋ አይደለም። ከዛ ጋር ተያይዞ የነበረውን ክስ ሁሉ አዘግተው የተለያዩ እግዶች የነበሩበት እሱን በፍጹም እግዱን ጨርሰው እንደውም ከሀገር ውጪ ለወንጌል አገልግሎት ሄደው የፈጸሙትን ወይም የተልኳቸውን ፈጽመው የራሳቸውንም ጉዳይ ከውነው ወደ ሀገር ቤት በመምጣት እንዲሁ በሀገር ቤት ያለውንም አገልግሎት ሲከውኑ እንደነበር የሚዘነጋ አይደለም። በተለይም ከቅዱስ እስጢፋኖስ ሰንበት ትምህርት ቤት ጋር ተያይዞ እንዲሁም ከዛ የሚነሱ የልማት ስራዎችን በደንብ ሲከውኑ እንደነበር የሚታወቅ ነው። ከዛ ባለፈ እኔም ባልተገኘሁበት በከፍተኛ ችግር ምክንያት በጮጴ ባታ ለማርያም እንደዚሁ የገቢ ማሰባሰብ መርሃ ግብርን በተለይም የካቲት 27 አካባቢ ሲያደርጉ እንደነበረ የሚዘነጋ አይደለም። እነዚህን ሁሉ እንግዲህ ከውነው ዛሬ በእስር ቤት እንዲቆዩ ተደርገዋል። ምን እየሆነ ነው የሚለው ትንሽ የሚያጠራጥር ነው። በጣም አንዳንዴ የሚያሳስሩ ጉዳዮች ምንድናቸው ብለንም ብንጠይቅ ለሀገር ለሁሉም ነገር የሚጠቅም ይመስለኛል። በእኔ እንኳን ብናየው በጣም በሚያስገርም መልኩ የፊታችን ሮብ እንግዲህ የካቲት 23 ፍርድ ቤት እቀርባለሁ። የእውነት ለመናገር ፍርድ ቤት የሚያስቀርብ ጉዳይ ነው ወይስ አይደለም ብለን እንኳን ብንመረምረው ፍርድ ቤት ሊቀርቡ የሚገቡ ከሳሾቻችን ከሳሽ ሆነው እኛ ተከሳሽ ሆነን ያው ፍርድ ቤት እመላለሳለሁ በጣም በሚያስገርም መልኩና የፊታችን ረቡዕ ደግሞ እኔም የምባለውን ጉዳይ እሰማለሁ ማለት ነው። የእውነት ለመናገር ዝም እንድንል ነው ወይ የተፈለገው? የእውነት በአንድም በሌላም መልኩ ሀሳብ ይጠቅማል። ሀሳብ ነው እየተነሳ ያለው። ከሀሳቦቻችን ጀርባ እግዚአብሔር ነው ያለው። ሌላ ምንም ነገር የለም። እኔ በማውቀው በእውነት በምንም ተአምር ማንም ምንም የለምና ፍርድ ቤት የምመላለስበት ጉዳይ በራሱ እጅግ
ያሳዝነኛል። እንግዲህ የኔን የፍርድ ቤት ውሎ ለመከታተል እያሰቡ የነበሩት መምህር ደረጀ ነጋሽ ዘወይንዬ ቀድመው እሳቸው በማረሚያ ቤት ገብተዋልና እግዚአብሔር ይድረስልን። ይግባኝ ለመድኃኔዓለም ግልባጭ ለምድሩ ገዢ ነው አሁንም የምንለውና ዛሬ እስር ቤት ገብተዋል መምህር ደረጀ ነጋሽ። እንግዲህ ነገ እንደ እግዚአብሔር ፈቃድ ፍርድ ቤት ይቀርባሉ ብለን እናስባለን። ነገ የእሳቸውን የፍርድ ቤት ውሎ እንሰማለን። ረቡዕ ደግሞ የኔን የፍርድ ቤት ውሎ እንደዚሁ የምንሰማ ይሆናል። በጣም የሚያስገርም የሚያስደንቅ ነው። መምህር ደረጀ ነጋሽ ዘወይንዬን በተመለከተ ያለው ይሄ ነው። መምህር ሲሳይ አዳነ ደግሞ ዛሬ ፍርድ ቤት ቀርበዋል። ከሰዓት ምን ተባሉ የሚለውን ለመስማት አሁንም እንግዲህ ተልኳችን አገልግሎታችን ቤተክርስቲያን ናትና የቤተክርስቲያንን መልእክት ሰምተን ስንመለስ መምህር ሲሳይ አዳነ ደግሞ የተባሉትን ጉዳይ እንዲህ እነግራችኋለሁ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን። በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። ክቡራን ተመልካቾቻችን መምህር ሲሳይ አዳነ የፊታችን አርብ ያለፈው ማለት ነው በቦሌ ደብረ ሰላም መድኃኔዓለም ቤተክርስቲያን አገልግለው ከጨረሱ በኋላ እንግዲህ
ወደ ማረሚያ ቤት ወይም ወደ እስር ቤት እንደገቡ ነው የተነገረን። ስለዚህ ቅዳሜና እሁድ የነበረውን ነገር መስማት አልቻልም። ስለዚህም የተለያዩ የህግ ባለሙያዎች እየደወላችሁልን ስለነበራችሁ ከልብ አመሰግናለሁ። እኛ እንቆማለን ብላችሁ የደወላችሁ ብዙዎች አላችሁ። አሁንም ስልኮቻችሁን እንፈልጋለን። በዛ ምክንያት ዛሬ ወደ ፍርድ ቤት ይቀርባሉ ብለን ነበር። ጠዋት ላይ ፍርድ ቤት አልቀረቡም፣ ቅድም ባልኳችሁ ጉዳዮች። ስለዚህ የእሳቸውን የፍርድ ቤት ውሎም ለመከታተል እነ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ሄደው ነበር። ዛሬ ከሰዓት ግን ቀርበዋል። መምህር ሲሳይ አዳነ ዛሬ ከሰዓት ከቀረቡ በኋላ ሁለት ጠበቆች ቀርበውላቸዋል ወይም ቆመውላቸዋል። ሁለት ጠበቆች ቀርበውላቸዋል። ቤተሰቦቻቸው ሌሎቹም ቀርበዋል። እንግዲህ ተጨማሪ 10 ቀናት ተጠይቆባቸዋል ማለት ነው። ለተጨማሪ 10 ቀናት በማረሚያ ቤት ወይም በማዕከላዊ ይቆያሉ መምህር ሲሳይ አዳነ ማለት ነው። መምህር ሲሳይ አዳነ እንግዲህ ከመምህር ዘላለም ወንድሙ ደቀ መዝሙር ሆነው የወንጌልን እርሻ ማሳውን ተከትለው ዘሩን እየዘሩ ለብዙዎች መዳን ምክንያት እየሆኑ ቤተክርስቲያንንም እያገለገሉ በጣም በጥባት የሚያገለግሉ አገልጋይ ናቸው። በቅርቡ ደግሞ በመምህር ደረጀ ነጋሽ ዘወይንዬ ሚዲያ ላይ በደንብ ምላሾችን ሲሰጡ ያየናቸው የተዋወቅናቸው መምህር ናቸው። ከዛ ባለፈ ባለፉት ሳምንታት ከኔ ጋር 2 ቪዲዮዎችን ሰርተናል። አንደኛው ስለ መምህር ዘላለም ወንድሙ ህልፈትን ተከትሎ መምህር ዘላለም ወንድሙ ሊገኙ የማይችሉ ሊተኩ የማይችሉ የቤተ ክርስቲያን እንቁ መሆናቸውን ገልጸው በጣም በሚያስገርም የመምህር ዘላለም ወንድሙን ህይወት ከምናውቀው በላይ ያብራሩ፣ በተለይ ሊገለጹ የማይችሉ ስራዎችን የነገሩ ናቸው። በዚህ ሂደትም መምህር ዘላለም ወንድሙ እሳቸውን በወንጌል አጥምደው ወደ ቤተ ክርስቲያን ምርኮኛ አድርገው በስጦታ እንደሰጧቸው ነው የሚናገሩት። ምክንያቱም መምህር ሲሳይ አዳነ የቀድሞ ህይወታቸው በከተማ ውስጥ አስቸጋሪ፣ በአጠቃላይ እሳቸው ሲናገሩ የወጣልኝ ዱርዬም ነበርኩኝ፣ እሰርቅም ነበረ። ስለዚህ አሁን መስረቅም አሰረቅም አቁሜ የወንጌል እርሻን እየሰራው ነው ሲሉ ቆይተው ነበርና ያንን ፕሮግራማቸውን አንዱን ተከታትለን ቆይተናል። ከዛ ሮብ ከሄደ በኋላ ባለፈው አርብ ደግሞ ስንሰማ የነበረው ፕሮግራም የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ መዋዘ ጥበባት ዲያቆን ዳንኤል ክብረት በማህበራዊ ትስስር ገጽ ላይ ተቆርጦ የወጣው ቪዲዮ ስለ ዲያስፖራዎች የተናገሩት አግባብ አይደለም በሚል ያንን የሞገቱበትን ቪዲዮ ከኔ ጋር መስራታቸው የሚዘነጋ አይደለም ማለት ነው። ከዛ በኋላ እስሩ እንደመጣም ብዙዎቻችን የጠረጠርነው ቢሆንም ዛሬም በፍርድ ቤት ሲነገር ከዚሁ ጋር ተያይዞ የነበረ ክስ እንደሆነ ነው የተነገረው። እንግዲህ የዚህ በመዋዘ ጥበባት ዲያቆን ዳንኤል ክብረት በተለይም በቲክቶክም በፌስቡክም የተለቀቁት ሐሳቦች ትክክል አይደሉም፣ ዲያስፖራው ለሀገርም ለቤተ ክርስቲያንም እንደዚሁ ጠቃሚ ነውና ስለዚህ ከመጽሐፍ ቅዱስ ጋር ተያይዞ የዮሴፍን ታሪክ አንስተው ዮሴፍ ስደተኛ ነበረ፣ ግን መሰደድን አልፈለገም። ወንድሞቹ ሸጠውታል፣ ግን በክብር ተመልሷል። ኋላ ላይም ለቤተሰቡም ቢሆን ያንን ክፉ ቀን 7 ዓመታቱን ክፉ ቀኑን እንዲያሳልፉ ምክንያት ሆኗቸዋል። ስለዚህ ስደተኛውም ክፉ ቀን ሲያልፍ ይመጣል። የሚጣላው ከስርዓት እንጂ ከሀገር ጋር አይጣላምና ስርዓት ሲያልፍ ደግሞ ይመጣል። ብዙ እንደዚህ የምናውቃቸው ስደተኞች አሉ። አልፎ ተርፎም በእኔ በኩልም ስናነሳ የነበረው ክቡር ጠቅላይ ሚኒስትሩም ቢሆኑ ያ ያለፈው ጊዜ ክፉን ጊዜ አሳልፈው ደግ ጊዜ ሲመጣ በንግስና ተመልሰው ሀገር እየመሩ ነውና ስደተኝነትን የሚፈለግ አይደለም ብለው ሐሳብ አንስተው መሞገታቸው የሚዘነጋ አይደለም። በኔ ሚዲያም እንዲሁ በደረጀ ዘወይንዬ ሚዲያም ተላልፏል። እንግዲህ በኔ ሚዲያ ላይ ደግሞ የተላለፈው የዩቲዩብ ቻናል በዚህ ሰዓት ተነስቷል። ምክንያቱም እንዲነሳ ስለተጠየቀና እንዲነሳ ስለተደረገ የሚመለከተው አካል እንድናነሳው አድርጎን ተነስቷል ማለት ነው እንጂ በእኛ ፈቃድ እንደው ዝም ብለን ያነሳ ነው አልነበረም። ከዚህ ጋር ተያይዞ ሐሳብ በሐሳብ ቢሞገት ክፉ ነው ብዬ አላስብም። ሐሳብ መሞገት መቻል አለባቸው። የተሳሳተ ካለ ይቅርታ መጠየቅ አለበት የተሳሳተው አካል። ሙሉ ሐሳብ ሳይሰማ ከሆነ የተነገረው ሙሉ ሐሳብ ቀርቦ ይሄ በዚህ ሐሳብ ከሆነ ይሄ በዚህ መተራረም አለበት ተብሎ የይቅርታንም ሐሳቦች የይቅርታንም መንገድ መልመድ አለብን እንጂ እንደው አንዳችን ለአንዳችን ባንሳደድ በጣም ጥሩ ነው። ዛሬ ላይ ብዙ ሰዎች ሀገርን የሚንዱ ብዙ ነገሮችን እየሰሩ ባሉበት በዚህ ሰዓት ሐሳብን የሞገቱ ተዉ ይሄ ስርዓት አይደለም ያሉ ሰዎች ደግሞ ወደ ማረሚያ ቤት መውሰድ መጨረሻው ጥሩ ነው የሚል እምነት የለኝም። በእርግጠኝነት ይሄ ነገር የት ድረስ እንደሚያስኬደን አላውቅም። እግዚአብሔር አምላክ
ይቅር ይበለን፣ በቃችሁም ይበለን። ሀገር ሰላም እንድትሆን አንዳችን ለአንዳችን እንድንደርስ አንዳችን በአንዳችን እንድንተማመን አንዳችን እንድናረም እግዚአብሔር አምላክ ይፍቀድልን እንጂ እንደው ለምን ተነካው የሚሉ ሐሳቦች መኖር መቻል የለባቸውም። ወደ ሶሻል ሚዲያ የመጡ ሐሳቦች በሶሻል ሚዲያ ገበያ አግኝተዋልና በዛው መሞገት መቻል አለባቸው ብዬ አስባለሁ። ሐሳብ ነው የሚያሸንፈው። ስለዚህ ሐሳብን የሚዋጉ ሰዎች እንደውም ሊበዙ ነው የሚገባው። ከመስመር የሚታለፍ ከሆነ ምንም ጥርጥር የለውም፣ የህግ አግባብ ጥሩ፣ ምንም ችግር የለውም። ነገር ግን ህግ ሁሉንም በአግባቡ ህግ ገዢ ሊል አይገባም፣ ተገዢ ሊባል አይገባም፣ ተራ ማህበረሰብ ባለስልጣን ሊል አይገባም። ሁሉንም እኩል ማሰብ መቻል አለበት። እኔ እንደውም የመዋዘ ጥበባት ዲያቆን ዳንኤል ክብረት ሐሳብን እኛ ከመናገራችን በፊት ክብርት ከንቲባዋም በወረቀት የሰው ብትሆኑም በደም ኢትዮጵያዊ ናችሁና ዲያስፖራዎችም በሀገራችሁ እኩል መሳተፍ አለባችሁ የሚል በዚሁ ቀናት መናገራቸው የሚዘነጋ አይደለምና እንግዲህ ይሄው እንዲህ አይነት ሐሳብን በሐሳብ የሚሞገት የሚነሳ እስከሆነ ድረስ የተሳሳተ ነገር ለይቅርታ መፍጠን መቻል ነው እንጂ ያለብን እንደው ህዝብ የሚያምጽባቸውን ህዝብ የሚቆጣባቸውን ነገሮች እንደው እያደረግን የሀገርን ሰላም ባንነሳ በጣም ደስ ይለኛል። ከዛ ባለፈ ግን ሀገሬ ሰላሟ ይብዛ። ስለዚህ የሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ የፍርድ ቤት ውሎ ነገ ምን ይመስላል የምንነግራችሁ ይሆናል። ከ10 ቀን በኋላ የመምህር ሲሳይ አዳነንም እንደዚሁ የፍርድ ቤት ውሎ የምንነግራችኋለን። ብዙ የሚከብዱ ነገሮች አሉ። እግዚአብሔር ቀላሉን ያደርግልን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍርሳሉ። ማንን በማመን
መድኃኔ ዓለምን ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ።